ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከዜናዎቹ ጋር ቆይታ አደርጋለሁ። ወደ ቀዳሚ ዜና እናልፋለን። የኢትዮጵያ አየር መንገድ በዛሬው ዕለት መቀለ፣ አክሱም፣ ሽረና ሁመራን ጨምሮ ወደ ትግራይ ክልል ሊያደርጋቸው የነበሩ በረራዎች ነው ሰርዞ የዋለው። በረራው በመቋረጡ ምክንያት መንገደኞች ላልተፈለገ ወጪና እንግልት መዳረጋቸው ተገልጿል። በረራው የተሰረዘው ከእቅድ ውጭ በሆነ ምክንያት መሆኑ ተገልጿል። አየር መንገዱ ከነገ ጀምሮ የቀጣይ ቀናት በረራዎች ለማስተናገድም ዝግጁ መሆኑ የአየር መንገዱ ሰራተኞች ገልጸዋል። ትግራይ ቴሌቪዥን ከአየር መንገዱ ስለ ጉዳዩ ማብራሪያ ለማግኘት ተደጋጋሚ ጥረት ቢያደርግም ሊሳካ ግን አልቻለም። የኩሓ አጠቃላይ ሆስፒታል በአይን ሞራ ግርዶሽ ሲሰቃዩ የነበሩ ከ1000 በላይ ወገኖች ተጠቃሚ የሚያደርግ ነፃ የአይን ሞራ ግርዶሽ ቀዶ ሕክምና እንደሚሰጥ አስታወቀም። የሕክምና አገልግሎቱ ከጥር 30 እስከ የካቲት 5 2018 ዓ.ም ለተከታታይ 5 ቀናት እንደሚሰጥም ነው ሆስፒታሉ የገለጸው። የተስፋይ ታደሰ ዘገባ ፍሬዎት ወልደመድን አዘጋጅተዋለች። የኩሓ አጠቃላይ ሆስፒታል ከትግራይ ጤና ቢሮ እንዲሁም ከዓለም አቀፍ የሂማላያ ካትራክት ፕሮጀክት ጋር በመተባበር ከጥር 30 እስከ የካቲት 5 2018 ዓ.ም ከ1000 በላይ ወገኖች ተጠቃሚ የሚያደርግ የነፃ የሞራ ግርዶሽ ሕክምና እንደሚሰጥ የኩሓ አጠቃላይ ሆስፒታል ስራ አስኪያጅ አቶ መረሳ ገብረስላሴ ለጋዜጠኞች በሰጡት መግለጫ አስታውቀዋል። ናይ 2026 ቆጣጸራ ፈረንጅ ማለት ይልልል 3000 እንደ ፈረንጆቹ አቆጣጠር በ2026 በመላው የትግራይ አካባቢዎች ከ3500 በላይ ወገኖች በ5 ዙር ዘመቻ ለመስራት አቅደን እየሰራን ነን። የመጀመሪያው ዙር ዘመቻ ከጥር 30 እስከ የካቲት 5 2018 ዓ.ም ለመስጠት ነው እቅዳችን። ስለዚህ በመላው ትግራይ ያለ እንዲሁም በአጎራባች ክልሎች ያሉ ወገኖች በዚህ ዘመቻ ላይ በመምጣት ተጠቃሚ ሊሆኑ እንደሚችሉ ለመግለጽ እወዳለሁ። የሞራ ግርዶሽ ያለባቸው ወገኖች በተጠቀሰው ዕለት ወደ ሆስፒታሉ በመምጣት የሕክምና አገልግሎት ማግኘት እንደሚችሉና በአገልግሎቱም ነፃ የትራንስፖርትና ምግብ አገልግሎት ተቋሙ እንዳዘጋጀም አክለው ገልጸዋል። አውዞ ፍርዚ ሁሉ አይነት በነፃይ ከፍት መጥራሕት ጀሚሩ በዚህ የሕክምና ዘመቻ ሁሉም አገልግሎት በነፃ ነው የሚሰጠው። ከቀዶ ሕክምና ጀምሮ የትራንስፖርት ምግብ፣ እንዲሁም መጠለያ በተቋሙ የሚሸፈን በመሆኑ ምንም አይነት ወጪ አይኖርም ማለት ነው። እንደ አውሮፓውያን አቆጣጠር በ2026 በድምሩ 3500 ወገኖች የሕክምና አገልግሎቱ እንደሚያገኙ ያስታወቁት አቶ መረሳ የቀዶ ሕክምና አገልግሎቱ በአምስቱ ዙር ይሰጣልም ነው ያሉት። ከፍቶም 3500 አቅድና ዘለና 1000 ልዕሊን ክንሰራ አቅድና ዘለና የሕክምና አገልግሎቱን እንሰጣለን ብለን ካቀድነው ከ3500 ሰዎች ከ1000 በላይ ሰዎች ነው ለመስራት እቅድ ይዘን ያለነው። በቀጣይ ደግሞ በክልሉ በተለያዩ ዞኖች ይሰጣል። የኩሓ አጠቃላይ ሆስፒታል እንደ አውሮፓውያን አቆጣጠር በ2025 ከ4000 በላይ በሞራ ግርዶሽ ሲሰቃዩ የነበሩ ወገኖች የሕክምና አገልግሎት መስጠቱን ለማወቅ ተችሏል። የእርሻውን ዘርፍ በማዘመንና የትግራይን ሕዝብ ፍላጎት ማሟላት የሁሉም ማህበረሰብ ሚና ወሳኝ መሆኑ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። የአፈርና ውሃ ጥበቃ ስራ የተከናወነባቸው አካባቢዎች እንዲከለሉና የተተከሉ ችግኞችም ተጠብቀው ማህበረሰቡን ተጠቃሚ ለማድረግ እንደሚያስፈልግም ተገልጿል። ብርዛፍ ገብረ ጻድቃን ተጨማሪ አላት። የእርሻውን ዘርፍ በማዘመንና የትግራይን ህዝብ ፍላጎት ማሟላት የሁሉም ማህበረሰብ ሚና ወሳኝ መሆኑን የትግራይ እርሻ ቢሮ አስታወቀ። ቢሮው ይህንን ያለው ከትግራይ ሚዲያዎች ጋር ባካሄደው መድረክ ሆኖ የእርሻ ዘርፉን ማዘመን የምግብ ዋስትናን ለማረጋገጥ ብቻ ሳይሆን ቁልፍ የፖለቲካ ኃይልን በመሆኑ የትግራይ ጊዜያዊ አስተዳደር የፖለቲካ ፓርቲዎችና መላው የትግራይ ህዝብ ተቀናጅተው ሊሰሩ እንደሚገባም ገልጸዋል። ይህን በተመለከተ የትግራይ እርሻ ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ እንዳሉት በባለፈው ዓመት በትግራይ በነበረው ወቅታዊ ሁኔታ ተጽዕኖ ምክንያት አፈርና ውሃ ጥበቃ ስራዎችን በሚገባ ልክ አለመሄዱን በመግለጽ ይህም በዚህ ዓመት መደገም እንደሌለበት ገልጸዋል። የእርሻው ዘርፍ ማዘመንና የትግራይን ህዝብ ፍላጎት ማሟላት የሁሉም ማህበረሰብ ክፍል ድርሻ ወሳኝ መሆኑን በመገንዘብ ሁሉም ኃላፊነቱን እንዲወጣም ጥሪ አቅርበዋል። የአፈርና ውሃ ጥበቃ የተደረገባቸው አካባቢዎች እንዲከለሉና የተተከሉ ችግኞችም ተጠብቀው ማህበረሰቡ ከዚህ ተጠቃሚ መሆን አለበት ያሉት የቢሮው ኃላፊ የእርሻ ዘርፉን ለማዘመንና ለማሳደግ አማራጭ የኢነርጂ አቅርቦት በትኩረት ሊሰራበት እንደሚገባም አክለዋል። ድህነትን ለመቀነስ እያንዳንዱ አርሶ አደር ማልማትና ራሱን ችሎ ከዚያም በላይ አቅራቢ እንዲሆን ድጋፍና ክትትል ወሳኝ መሆኑን በመግለጽ ለዚህም ትኩረት ተሰጥቶ እንደሚሰራበትም አብራርተዋል። መረጃው የትግራይ ኮሚኒኬሽን ቢሮ ነው።
ኢትዮ ቴሌኮም በ6 ወራት ውስጥ 85 ቢሊዮን ብር ገቢ ማግኘቱን አስታወቀም። ድርጅቱ በኔትወርክ ማስፋፊያ ዙሪያ ባለፉት 6 ወራት ለ133 ከተሞች የ4G አገልግሎት ተደራሽ ማድረጉም ተገልጿል። ክብረም ሰሎሞን ኢትዮ ቴሌኮም በ2018 ዓመተ ምህረት በጀት ዓመት የመጀመሪያ ግማሽ 3.93 ሚሊዮን አዳዲስ ደንበኞች በማፍራት አጠቃላይ የቴሌኮም አገልግሎት ተጠቃሚ ደንበኞቹ ብዛት 87.1 ሚሊዮን ያደረሰ ሲሆን ከእቅድ አንጻር አፈጻጸሙ ከ1.15 በመቶ ሆኗል። ይህም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ6.56 ሚሊዮን ወይም የ8.1% እድገት አሳይቷል። ስራ አስፈጻሚዋ በሰጡት ጋዜጣዊ መግለጫ ኢትዮ ቴሌኮም ባለፉት 6 ወራት ባከናወነው መጠነ ሰፊ ፕሮጀክት ስራ 278 አዳዲስ የሞባይል ጣቢያዎች ተገንብተው ወደ ስራ ያስገባ ሲሆን ከነዚህም ውስጥ 130 ያህሉ 40% የገጠር አካባቢዎች ተጠቃሚ የሚያደርገው የገጠር ሞባይል ጣቢያዎች መሆናቸው ገልጸው አጠቃላይ የጣቢያዎቹ ቁጥር የእቅዱን 98.5% ለማሳካት መቻሉን አብራርቷል። የኔትወርክ አቅም በ3.21 ሚሊዮን በማድረስ አጠቃላይ ደንበኞቹ የመሸከም አቅም ወደ 108 ሚሊዮን ከፍ እንዲል በማድረግ አፈጻጸሙ 105 በመቶ ሆኗል። አጠቃላይ የ4G ተጠቃሚ ቁጥር ወደ 1069 በማሳደግ የ4G ህዝብን ቁጥር ሽፋን 74 በመቶ እንዲሁም የቆዳ ሽፋን 27.6 በመቶ በማድረስ መቻሉን ዋና ስራ አስፈጻሚዋ ገልጿል። በዚህ ግማሽ ዓመት 4.69 ሚሊዮን ተጠቃሚ የቴሌብር ደንበኞች በመመዝገብ አጠቃላይ የቴሌብር አገልግሎት ተጠቃሚዎች ቁጥር ከ58 ሚሊዮን በላይ በመድረስ የእቅዱ 99.4% ማሳካት ተችሏል። ኢትዮ ቴሌኮም በግማሽ ዓመቱ 85.2 ቢሊዮን ብር አጠቃላይ ገቢ በማስገኘት የእቅዱን 81.1 እንዲሁም 88.19 ሚሊዮን የአሜሪካ ዶላር የውጭ ምንዛሪ በማስገኘት የእቅዱን 83.1 ያሳካ ሲሆን 42.36 ሚሊዮን ብር ያልተጣራ ትርፍ ማስመዝገብ ችሏል። እንዲሁም 35.6 ሚሊዮን ብር ታክስ ለመንግስት ገቢ አድርጓል። ለዚህም የሀገሪቱ ሁለንተናዊ እድገት ቀዳሚ ሆኖ እየሰራ እንደሚገኝ በጋዜጣዊ መግለጫ ወቅት ፍሬህይወት ታምሩ ገልጿል። ውድ ተመልካቾቻችን ምርጫችሁ አድርጋችሁ ስለተከታተላችሁን እጅጉን በጣም እናመሰግናለን። ከቀሪ የትግራይ ቴሌቪዥን ጋር ልንተዋችሁ ነው። ሰላም።